በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አምነት ማኅፀነ ክህድግ ከሰይጣን በቀር መዛቲመ ቅድስት ቤተ ክርስቲያን እንቲኢቲ ስመ ማርያም ጽዮን ለዓለም ዓለም ናቁተከ እግዚኦን ሲያባሃከ ንባርከከ እግዚኦን ታመነከ ንስለከ እግዚኦን አስጠበቅኳከ ንገኒ ለከ እግዚኦን ትቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አመልክት ወእግዚአ አጋዕዝት ወንጉሠ ንጉሥ አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወነፄዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ በጸሎቱ ከመ ዘበሉ ቅዱስ 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 ተብለ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። አምላካችን ፈጣሪያችን ስለ ጻድቁ ስለ አባታችን ስለ አቡነ አረጋዊ ስለ ቅዱስ ገብረ ክርስቶስ ብለህ ማረን፣ ይቅርም በለን፣ ራራለን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። ለቃልህም ተገዥ አድርገን ትእዛዝ እንድንጠብቅ እርዳን። ስለ አዛኝቷ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን፣ ራራለን። ሀገራችን ውስጥ ያለውን ጦርነት አውርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ጠራርጋ አጥፋልን፣ አንሳልን፣ አስወግድልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባዩ ጌታ ይቅር በለን፣ ማረን፣ ራራለን። ለቃልህም ተገዥ አድርገን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦስተ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክ አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሐልዮ ጸልዪ ምሕረታ በፍቅር ወለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። ወደ ቅዱሳን ገድል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሱ እግዚአብሔርን በሠራው የከበረና በፍጥረታት በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመን ወደ መኖር አምጥቶ የፈጠረ በእውነት እሱ ብቻ አምላክ የሆነ ከእሱ በቀር አምላክ የሌለ መሆኑን አምነን የጌትነቱን ክብር ከእርሱ ለእሱ የተገኘ ምስጋናው ከባህሪው ለእርሱ የተዘጋጀ የቸርነቱ ብልጽግና ፍጹም የሆነ ያለመከልከል የሚሰጥ ያለመንፈግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚያደርስ ለሚያከብሩት በጎን ነገር የሚያደርግ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊ መጽሐፈ ገድል በእግዚአብሔር ቸርነት ጀምራለሁ። የብፁዕ ቅዱስ አባታችን የአቡነ አረጋዊ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋራ ለዘላለሙ ጸንቶ ይኖር። ይህንን ከነገረው በኋላ ጌታችን ሰላሙን ሰጥቶት ወደ ሰማይ ያረገ ቅዱስ አባታችን አቡነ አረጋዊ ጌታችን ይህንን ሁሉ ቃል ኪዳን ስለሰጠው በጣም ተደሰተ። በነጋም ጊዜ አባታችን አቡነ አረጋዊ ፀሐይ ደቀ መዛሙርቱን ማትያስን ጠራና ከሌሎችም ደቀ መዛሙርቱ ይልቅ እሱን በጣም ይወደው ነበርና ከዚያም ጌታ ኢየሱስ ክርስቶስ በዛሬው ሌሊት ተገልጾ ቃል ኪዳን ሰጠኝ በማለት የሰጠውን ቃል ኪዳን የነገረውን ሁሉ ከነገረው በኋላ ይህን ቃል ኪዳን ይህን መጽሐፍ ገድል ጽፎ ለልጅ ልጆቹ መታሰቢያ ይሆን ዘንድ አዘዘው። ስለዚህም ይህን ነገርን በሰማ ጊዜ
በሰማ ጊዜ ደቀ መዛሙርት ማትያስን ፈጽሞ አደነቀ፣ እጅግም ደስታ ተሰማው። ከዚህ በኋላ ቅዱስ አባታችን አቡነ አረጋዊ ለልጅ ልጁ ለደቀ መዝሙሩ ለማትያስ ወንድሞቼ በቤተ ክርስቲያን እንዲሰበሰቡ ጥሪ እንዲያደርግላቸው በዚያን እርስ በርሳቸው ሰላምታ ተሰጣጡ ብሎ አዘዘ። እሱም እንዳዘዘው አደረጉና ወንድሞቹ ደቀ መዛሙርቱ መጡ። ተሰብስበውም ሰላምታ ተሰጣጡ። ክቡር አባታችን አቡነ አረጋዊ ከበዓቱ በመውጣቱ እንደተለመደው በመካከላቸው ተቀመጡ፣ ያስተምራቸው ጀመረ። ቀጥሎም ክቡር አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ይህም ደቀ መዛሙርት ይህንን ያላቸውን በሰሙ ጊዜ ከክቡር አባታችን አቡነ አረጋዊ ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን ከእግሩ ስር አነሳቸውና አይዟችሁ፣ አትደንግጡ፣ ፈጽማችሁ አትፍሩ፣ እኔ ለአምላኬ ለእግዚአብሔር አደራ ሰጥቻችኋለሁና አላቸው። እነሱም የሰሙት ልጆች እንባል ዘንድ ለማን ትተወናለህ አሉት። እሱም ሰማያዊ አባት ለሚሆን ለጌታዬና አምላኬ ለኢየሱስ ክርስቶስ ሰጥኋቸዋለሁ። እኔ ግን ወደ አምላኬ ወደ እግዚአብሔር እሄዳለሁና ስለ እኔ ፋንታ ልጄ ማትያስ ጠባቂ አባት ይሁናችሁ አላቸው። ይህን ደቀ መዛሙርቱ ማትያስ ይህን በሰማ ጊዜ ክቡር አባታችን ሆይ ይህን ከፍተኛ መልእክትን ተቀብዬ አስተዳድር ዘንድ እንዴት ይቻለኛል? በማለት ከአባታችን እግር ስር ወደቀ። ክቡር አባታችን ዝም በል በማለት ገሰጸው። ይህን ተናግሮ ወደ በዓቱ ተመልሶ ገባ። ይህም ክቡር አባታችን አቡነ አረጋዊ የእርግና ዘመኑ ደረሰ። 99 ዓመት ሆነው። በነጋም ጊዜ ቆሞ ሲለምን ጸሎትን ሲያደርግ ተመለከተው። በምን ጊዜ ወይም ሰዓት ከእነሱ እንደሚሰወር ማስያስ ይጠባበቅ ወይም በልቡ ያስብ ነበርና ጸሎት ያደርግ ዘንድ ቀድሞ ወደነበረበት ተመልሶ ገባ ወይም ሄደ። ዳግመኛ 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኘውም፣ እሱ ተሰውሯልና። በዚያም ከመቋሚያውና ከመስቀሉ በስተቀር ምንም ያገኘው ነገር የለም። ይህንን ለወንድሞቹ ነገራቸው። እነሱም ጮኹ፣ ዋይ ዋይም አሉ። እሱም ያገኙት እየመሰላቸው መስቀሉን መቋሚያውን ተሸክመው በመሳም መሪር እንባ አለቀሱ። ሐዘናቸውን ለቅሶአቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ ለክቡር አባታችን አቡነ አረጋዊ የተሰጠው ቃል ኪዳን ደቀ መዛሙርት ማትያስ ነገራቸው። ወንድሞች ይህንን በሰሙ ጊዜ ፈጽመው ተደሰቱ። ሐዘናቸው ወደ ደስታ ተለወጠ። ስለዚህም እግዚአብሔርን አመሰግኑት። በዚያን ጊዜ ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጁ መታሰቢያ ሆኖ ይኖር ዘንድ የገድሉን የቃል ኪዳኑ መጽሐፍ ጻፈ። ከዚያም በኋላ በመነኮሳት ስርዓት ማህበር ይኖሩ ዘንድ የሰራላቸውን ስርዓት አሰቡ። በስርዓታቸው ይመራቸው ዘንድ አባታችን አረጋዊ ለሰጣቸው ለመንፈሳዊ አባታቸው ለማትያስም ራሳቸውን ዝቅ አደረጉ። ሀሳባቸውን የአባታቸውን የአረጋዊን መታሰቢያ ወደ ማድረግ ተመለሰ። ክቡር አባታችን አቡነ አረጋዊ የተሰወረበት ቀን ወር አቆጣጠር በጥቅምት 14 ቀን ሲሆን በዕብራውያን ወር አቆጣጠር ደግሞ በታኅሳስ 11 ቀን በኢትዮጵያዊ ንጉሥ በአፄ ገብረ መስቀል ዘመነ መንግስት ነው። የእግዚአብሔር ቸርነት ከእኛ ጋር ይሁን። የክቡር አባታችን የአቡነ አረጋዊ ጸሎት፣ በረከቱ፣ የረድኤቱ ሀብት፣ የትሩፋቱ ዋጋ ወዳጆችን ሁላችንንም ለዘላለሙ ይጠብቀን፣ አሜን። የጻድቁ ምልጃ የጻድቁ ቃል ኪዳን አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን፣ አሜን። ታምሪሁ ለአቡነ ክቡር አረጋዊ አበመነኮስ ዘኢትዮጵያ በእንተ ደብሩ ሰናይቶ ለሀይም ጸሎቱ ወበረከቱ ያለው ስለ ፍቅሩ ህዝበ ክርስቲያን
ለዓለም ዓለም ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ለዘላለም ይኖርና ስለተመረጨች ደብሩ የኢትዮጵያ መነኮሳት አባት የሚሆን ክቡር አባታችን አቡነ አረጋዊ ያደረገው ታምሪ ነው። ጠባቂ የሚሆን ሃይማኖት የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገሥታት የሰሩትን ሕግን ስርዓትን በማፍረስ የስራዋን ማማር ባስጎመጃቸው ጊዜ ሥጋዊ ፈቃዳቸውን ይፈጽሙ ዘንድ ልባቸው የጠፋ አእምሮ የሌላቸው ወይም የጎደላቸው መኳንንት ጎባብዙት በድፍረት ወደ ተራራው ይወጡ ዘንድ ወደዱ። በዚህን ጊዜ ተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ታምራተ ኃይል ከማድረግ አልታገሳቸው። ወደ ተራራውም እንዳይወጡ በዘንዶ ጅራት ያሰራቸው አሉ። እነሱን ለጥፋት ከላካቸው የአራዊትም ድምፅ ፍራቸው የተነሳ ፈርተው ከገመዱ ስር ፈጥነው የሸሹ አሉ። መንፈሳዊ የተጋድሎ አርበኛ የክቡር አባታችን አቡነ አረጋዊ ልጆች ወንድሞች ወይ የአባታችን የአረጋዊ ጥበቡን ኃይል ተመልክታቸው ቀድሞ ከሀገር ጽዮን ከአክሱም ወጥቶ ከወንድሞቹ ተለይቶ በስተ ምስራቅ በኩል ገዳማትን ሲዞር ቆየ። በሰዓቱ ደብረ ዳሞ እንደ በረድ ነስታ አብባ አጊጣ አሸብርቃ በሁሉ ተራሮች መካከል እንደ ፀሐይ ስታበራ በተመለከተ ጊዜም ልቡ በፍቅሯ ተነደፈ። ለዘላለሙ ለእርሱና ለልጆቹ መጠጊያ እንድትሆን ፈጣሪ ውሳኔ ይሰጠው ዘንድ ለእግዚአብሔር የእጅ መንሻ ምስጋና ቀረበ። ስለዚህም በዚያን ጊዜም እግዚአብሔር ልመናውን ሰማ እና በታላቅ ዘንዶ ጅራት ከተራራው አናት ላይ ወጥቶ ይቀመጥ ዘንድ ፈቀደለት። ዘንዶም በጅራቱ ያወጣው ዘንድ ታዘዘለት። የዋህና ትሑት የሚሆን ክቡር አባታችን አቡነ አረጋዊ ከረቂቃን ጠላት ወገን እንዳይፈራ የመላእክት አለቃ ቅዱስ ሚካኤል እየረዳው እያጽናናው በፍጹም ደስታ በሰላም ከተራራዋ ላይ ወጣ። የደብር ቦታ እንደ መላእክት በክንፍ የሚበሩ ድውይ የሚፈወሱ በብዙ መቶ ሺህ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆቹም ቅዱሳን በሚሞቱበት ዕለት ሁሉ ብዙ ድንቅ ታምራትን በተራራው ላይ ይደረጋል። ቀስተ ደመና በእሷ ላይ ይተከል ነበረ። የክቡር አባታችን ቅዱሳን ልጆች ጽኑ ችግር በገጠማቸው ጊዜ ከተሰወረበት ቦታ ታላቁም ታናሹም ፈጥነው ሄደው የተሰወረበትን ቦታ 3 ጊዜ መዞር ልማድ ነበራቸው። ጌታችን በቅዱስ ወንጌል በር ምቱ ይከፈትላቸዋል፣ ለምን ይሰጣቸዋል ብሎ እንደተናገረ እንዲሁም አባታችን ችግራቸውን ያቀልላቸዋል፣ ፈቃዳቸውን ይፈጽምላቸው ነበር። ይፈጽምላቸዋል እንጂ ያሳፍራቸውም። የክቡር አባታችን የአቡነ አረጋዊ ጸሎቱ በረከቱ የፈጣሪ ቸርነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይደርብን ይዋልብን፣ አሜን። ይደረግልን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦ ተመንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸወ ሰላም ለኪ ብሩክት አንቲ እማነስ ወውርወረ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የቁስጥንጥንያጎስ የቴዎዶስዮስ ልጅ የእግዚአብሔር አገልጋይ የሚሆን ቅዱስ ገብረ ክርስቶስ የናገሉ እንጀምራለን እንጽፍ ዘንድ እንጀምራለን። ልመናው ይደረግልን። የአምላኩ በረከት ለዘላለም ከሁላችን ጋር ይሁንና ንጉሥ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ አምነን በእግዚአብሔር አጋዥነት ከሙሽራነት ተለይቶ ለምናኔ እንደወጣ የሚናገር ማክሰኞ የሚነበብ የእግዚአብሔር አገልጋይ የኖሩ ክቡር ቅዱስ ገብረ ክርስቶስ ዜና ገድሉ ጀምራሉ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። ያን ጊዜ አባትና እናቱ ሚዜዎቹ፣ ወዳጆቹ፣ አገልጋዮቹ ተኝተው ሳለ ቅዱስ ገብረ ክርስቶስ በሌሊት ወጣ። ከዚያም ከሙሽራይቱ በቀር ማንም ያየ የሰማ የለም። ከዚያ በኋላ ጎዳናዬን አቃናልኝ፣ የሚሄድበትን ጎዳና ምራኝ፣ በአንተ አምኛለሁና አቤቱ ፈቃድህ
ለመስራት አብቃኝ ፈጣሪ አንተ ነህና ቅዱስ መንፈስን ወደ ጽድቅ ቦታ ይምራኝ ያለ መንገዱን ሄደ። ሲሄድም ከባህር ደረሰ። በዚያም መርከብ አገኘ። በመርከቢቱም ወደ አርመንያ ሊሄዱ የሚወዱ ሰዎች ነበሩ። መርከበኞቹን የንጉሥ ልጅ እንደሆነ አላወቁም ነበር። ቅዱስ ገብረ ክርስቶስ ወንድሞች ሆይ ከእናንተ ጋር እንዲሄድ ዘንድ ተቀበሉኝ፣ ዋጋችሁን እሰጣችኋለሁ አላቸው። ዋጋቸውን ተቀብለው ወደ መርከቡ አስገቡት። በነጋም ጊዜ አባቱ መኳንንቱን መሳፍንቱ አገልጋዮቹ አስከትሎ ደስ እያለው ሄደ። ልጁን ያይና ከእርሱም ጋር ደስ ይለው ዘንድ ወደ ጫጉላ ቤት ገባ። እናቱም መርኬዛ ወይዘሮቶቹን ልጃገረዶቹን አስከትላ ከሙሽራዋና ከሙሽራይቱ ጋራ ደስ ይላት ዘንድ መጣች። ወደ ጫጉላም ቤት በገቡ ጊዜ ከሙሽራይቱም በቀር ሙሽራውን አላገኙትም። ልጃችን ባልሽ ወዴት አለ አሏት። ሙሽራይቱም እያለቀሰች መንፈቀ ሌሊት ሲሆን ወደ እኔ ተመልሶ መጣ፣ ፊቱ እንደ ፀሐይ ያበራ ነበር አለቻቸው። ያን ጊዜ ደንግጬ ከምድር ላይ በግንባሬ ወደቅሁ። በእጁ አነሳኝ፣ አትፍሪ፣ ተነሺ እንጸልይ አለኝ። እኔም ተነስቼ ከእርሱ ጋር ጸሎት አደረግኩ። አስሩ ጣቶች እንደ ፀሐይ፣ እግሩም ዓይኖቹም እንደ ሙሉ ጨረቃ ሲያበሩ አየሁ። ጸሎቱን ከፈጸምን በኋላ እኔን አማለኝ፣ በጎ ስራ እሰራ ዘንድ አዘዘኝ። እርሱ ግን የሚያንጸባርቅ የሙሽራውን ልብስ ከላዩ ላይ አውልቆ ተርታ ልብስ ለበሰ። ራሴን ስሞ እግዚአብሔር ከአንቺ ጋር ይሁን ከአንቺም አይለይ አለኝ። እኔም መልሼ ወዴት ትሄዳለህ ብዬ ብጠይቀው መሐላሽን አስቢ አለኝ። ያን ጊዜም ዝም አልኩ፣ ልከለክለውም አልቻልኩም። ያን ጊዜ በችኮላ ከእኔ ተለይቶ ወጥቶ ሄደ። እኔም እስካሁን እንደምታዩኝ እያለቀስኩ አደርኩ። አባቱ ቴዎዶሲዎስ እና እናቱ መርኬዛም የሙሽራይቱን ነገር በሰሙ ጊዜ በግንባራቸው ከመሬት ላይ ወድቀው ልብሳቸውን ቀደዱ፣ በራሳቸው ላይ አመድ ነሰነሱ፣ ፊታቸውን በጥፍራቸው ነጩ። ደስታቸው ወደ ሐዘን፣ ዘፈናቸው ወደ ለቅሶ ተመለሰ። ከዚህ በኋላ ንጉሥ ቴዎዶሲዎስ 500 አገልጋዮቹን አዘዘ። ያማረ የከበረ ልብስን ሸልሞ የወርቅ ዝናር አስታጥቆ ለየ። አንዳንዳቸውም ብዙ ወርቅ፣ ብር፣ የክብር ልብስን ለመንገድ የሚሻቸውን ሁሉ ሰጥቶ 500 አገልጋዮችን አዘዘ። ንጉሥ ቴዎዶሲዎስ እነዚህ 500 አገልጋዮችን ይህንን ሁሉ ገንዘብ ይዛችሁ ሁለት ሆናችሁ በየሀገሩ ባህሩንም በመርከብም ቆላውን ደጋውን ሜዳውንም እንደ ነጋዴ ሆናችሁ ሂዱ። ልጃ ያለበትን ግንብም ቢሆን ተራራም ኮረብታም ቢሆንም እንደ ዋልያ ሁኑ። እንደሚበራ ሞራ ፍጠኑ፣ ወደ ኋላችሁ አትመለሱ። የጫው ድንጋይ እንደሆነች እንደ ሎጥ ሚስት በመንገድ አትቆሙ። በየደረሳችሁበት ሀገር መንደር ሁሉ ለድሆችና ለጦም አዳሪዎች፣ ባሎቻቸው ለሞቱባቸው ሴቶች፣ ወላጆቻቸው ለሞቱባቸው ልጆች ምጽዋትን እየሰጣችሁ በየገባችሁበት በደረሳችሁበት ሁሉ የዓይኔ ማረፊያ ያልሆኑት የምወደው የልጄ ዜና ጠይቁ። ከእናንተም ልጅ ያገኘ ሰው ቢኖር እውነት እነግራችኋለሁ፣ እስከ መንግሥቴ እኩሌታ ሰጠዋለሁ። የልጄ መገኘት ለሚነግረኝ ብዙ ገንዘብ ሰጥቼ ከእኔ በታች አስቀምጠዋለሁ። ስልጣን አድርጌ ሾመዋለሁ አላቸው። ከዚያም በኋላ ንጉሥ ቴዎዶሲዎስ እንግዲህ ወዲህም እንደ ነቢዩ እንደ ኤርምያስ እኔ ራሴ ውሃ ማን ያጠጣኛል? ለውድ ልጄስ ሌሊትና ቀንን አለቅስለት ዘንድ ለዓይኖቼ የእንባ ምንጭ ማን ይሰጠኛል እላለሁ። ዳግመኛ እንደ ዳዊት ሆኜ ሌሊት አልጋዬን በእንባዬ አጥባለሁ፣ መኝታዬን አርሳለሁ። ለዓይኖቼም እንቅልፍ፣ ለቅንድቦቼም ሽልፍታም፣ ለጉንጮቼም እረፍትም አልሰጥም። የዓይኔ ማረፊያ የሆነ የተወደደ ልጅም በማየት እግዚአብሔርን ደስ እስከማሰኘው ድረስ ወደ ዙፋኔም አልወጣም አለ። እናቱ መርኬዛም እግዚአብሔር የሰውነቴን ጭንቅ የልቦናዬን ሐዘን አይቶ ልጄን ወደ እኔ እስከሚመልስ ድረስ
በሕይወቴ ሳለሁ አመድ ምንጣፌ ይሁን፣ በሞትም መግቢያ የእሱ ነው እያለች ያለቀሰች፣ በአመድ ላይም ተቀመጠች። ይቺ ሙሽራይቱም የሙሽራትን ልብስም አውልቃ የራሷን ፀጉር ተላጨች። እንግዲህም ወዲህ ቃል ኪዳን የገባሁለት ጌታዬ እኔን ከተወበት ከዚህ ቤት አልወጣም። በታቦት ፊትም አቁሞ በተክሊል ሕግ አክብሬ ከእሱ ከጌታዬ ከጓደኛዬ ጋር አንድ ባደረገ ጊዜ በክርስቲያን ሕግ አብሬ የተሞሸርኩት እሱ ያሳየ ዘንድ ክርስቶስን ደጅ እጠናለሁ አለች። ከዚህ በኋላ እነዚህ አገልጋዮችም ወጥተው የንጉሥ ልጅ ቅዱስ ገብረ ክርስቶስን ይፈልጉ ዘንድ ጉዟቸውን ጀመሩ። በጎዳና ሲሄዱም በየሀገሩ በየመንደሩ ወሬው ይጠይቁ ነበረ። ቅዱስ ገብረ ክርስቶስ ግን 1 ዓመት ወደምታስኬድ ሩቅ ሀገር ሄዶ አርማንያ ከምትባል ሀገር ደርሶ ነበር። በዚያችም ሀገር እመቤታችን ድንግል ማርያም ስም የታነጸች ቤተ ክርስቲያን ነበረች። በዚያም ቤተ ክርስቲያን ደጃፍ ብዙ ድሆች ጦም አዳሪዎች፣ ባሎቻቸው የሞቱባቸው ሴቶች፣ ወላጆቻቸው የሞቱባቸው ልጆችም ይኖሩ ነበር። ሀገሪቱም ታላቅ ነበረችና በቤተ ክርስቲያኑ ቅጽር አጠገብ ምጽዋትን የሚፈልጉ ድሆች ጦም አዳሪዎችን እንዲኖሩ ስርዓት ነበረ። ቅዱስ ገብረ ክርስቶስ ግን ይህንን ባህር ተሻግሮ ከሄደ ጀምሮ ምጽዋትን መስጠትን አላቋረጠም። ከጫጉላ ቤት የወሰደውን ሁሉም ለችግረኞች ሰጠ። ምጽዋትን ምንም ያስቀረ የለም። ለብሶ የነበረውን ሳይቀር አውልቆ ጨርሶ ሰጥቶ ጨረሰ። ጨርቅ ለበሰ። ከሰንበት በቀር ምንም ሳይቀምስ በመዓልትም በሌሊትም እየጾመ ኑሮን ከነዳያን ጋር በቤተ ክርስቲያን ቅጽር በር አደረገ። የፋሲካ ጾም በደረሰ ጊዜ ነቢዩ ሙሴ ጾም ይጾም ነበረ። ከቀበላ እስከ ፋሲካ ድረስ ምንም አይቀምስም ነበረ። ከማደሪያው ሳይወጣ እስኪነጋ ድረስ ሳያቋርጥ በመዓልትም በሌሊትም ተግቶ ይጸልይ ነበር። ነግቶ በተደወለ ጊዜ ለጠዋት ጸሎትን ከሕዝቡ ጋር ወደ ቤተ ክርስቲያን ገብቶ ያገለግል ነበር። ከቤተ ክርስቲያን ሲወጣ ወደ ቤቱ ገብቶ ሲጸልይ ይሆን ነበር። የመዓልትም የሌሊትም የጸሎት ጊዜያትን አያሳልፍም ነበረ። ስለ ፈጣሪው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅር ብሎም ይህን ኃላፊ ዓለም የናቀ የኖር ክቡር ቅዱስ ገብረ ክርስቶስ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኖር አሜን። የቅዱስ ገብረ ክርስቶስ ምልጃ ጸሎት ቃል ኪዳን አይለየን። እግዚአብሔር በቸርነቱ በምሕረቱ ይቅር ይበለን፣ ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን ያጽናን። እኛም በሃይማኖት በምግባር ጣራ ሰይጣን አሳስሮ ቆላልፎ ይዞናልና መንገድ እያሳተን ነውና የሰይጣንን መንፈስ ከእግራችን በታች ይጣልልን። ቅዱስ አምላክ ቅዱስ ጌታ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስን ጭፍራ ቅዱስ አብርኩርዮስ በሰማዕትነት አረፈ። የዚህ ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሪዎስ ነው። ትርጓሜውም ክርስቶስ የለበሰ ማለት ነው። ክርስቲያን ነበረ። የእናቱ ስም ቴዎዶስያ ነው። እርሷ ግን ጣዖታትን ታመልክ ነበረች። አባቱ ባረፈ ጊዜ እናቱ ወለደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇን በእስክንድሪያ ከተማ ገዢ አድርጎ ይሾመው ዘንድ
ለድቅሉጥያኖስ እጅ መንሻ ሰጠችው። እርሱም ሹሙ የሹመቱን ደብዳቤ ጽፎ ለክርስቲያኖች እንዲያሰቃይ ያዘዘው። ከአንጾኪያ ከተማ ወጥቶ ጥቂትም እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ድቅሉጥያኖስ እንዳዘዘው ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱ ራስን ትገልጽ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑ የብርሃን መስቀል ታየ። ዳግመኛም በኢየሩሳሌም የተሰቀልኩ ያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለው ቃል ሰማ። ይህንን ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛው ዘንድ የወርቅ መስቀል አሰራ። ከዚያም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞም ውስጥ ሊገሉት አመፀኞች አረማውያን ተነሱበት። እርሱ በእነርሱ ላይ በርትቶ ነበር። ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱን በጦርነት ላይ ለረዱትና ላዳኑትም አማልክት መሥዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነው በመስቀል ኃይል አዳነኝ። ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንን በሰማች ጊዜ ልጇን አብርክሮዮስን ክርስቲያን እንደሆነ ወደ አመፀኛው ድቅሉጥያኖስ ልካ ነገረችው። ድቅሉጥያኖስን ጭፍሮቹን ልኮ ወደ ቄሳርያ ከተማ ወሰደው። የቄሳርያ ገዥም ስለ እርሱ እንዲመረምረና እንዲያሰቃየው አዘዘው። ከዚያም በኋላ ወደ መኮንን ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለሞትም እስከሚደርስ ጽኑ ግርፋትን ገረፈ። ከዚያ በኋላ አስረው። በዚያች ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናዊ መላእክት ነበሩ። ከማሰሪያው ፈታው፣ በመለኮታዊ እጁ ዳሰሰው፣ ከቁስሉም ሁሉ አዳነው። በማግስቱ መኮንን ስለ ቅዱስ ዜናው ሞቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱስም በመጣ ጊዜ ጤነኛ ሆኖ አየውና መኮንን አደነቀ። በዚያም የነበሩ ሕዝብ አይተው እጅግ አደነቁ። እንዲህም እያሉ ጮኹና በግልጥ ክርስቲያን ነን፣ በቅዱስ አብርክሮስ አምላክ እናምናለን። ከእርሱ ጋር 2 መኳንንት 12 ሴቶች እናቱ ቴዎዶስያ ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያት የሰማዕትነትን አክሊል ሐምሌ 6 ቀን ተቀበሉ። ቅዱስ አብርክሮዮስን ግን ምን እንደሚያደርግበት እስከሚያስብ ድረስ 3 ቀን አሰረው። ከዚያም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህን እንድታድን ለአማልክት እንድትሰዋ እኔ በአንተ ላይ 3 ቀናት ታገስኩ። ቅዱስም እንዲህ ብሎ መለሰለት፣ መኮንን ሆይ የዚህን የልቤን ወደ ስህተት አይመለስም። ክብር ይግባውና በጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታትን ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም። አይጎዱም፣ አይጠቅሙም። መኮንን ሰምቶ እጅግ ተቆጣ። ጎኖቹን በሰይፍ እንዲሰነጣጥቁ ታዘዘ። አርካዲዮስን የሚባል ባለ ሰይፍ የቅዱስን ጎኖቹን ሊሰነጥቅ እጁን ዘረጋ። ያን ጊዜ እጁ ደረቀች፣ ወድቆም ሞተ። መኮንን ተቆጥቶ በምድር ላይ ጥሎ ይገርፉት ዘንድ አዘዘ። እንዳዘዘውም ገረፉት። በሰይፍም ጎኖቹን ሰነጠቁ። በቁስሉ ላይ ውስጥም መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚያ በኋላ ወጥቶ እሳት በተመላች ጉድጓድ ውስጥ ጣሉት። ክብር ይግባውና ጌታችን አዳነው፣ ምንም ሳይነካው። ብዙ ከማሰቃየቱ የተነሳ መኮንን በሰለቸው ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ቆረጡት። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርክሮስ በኢየሩሳሌም ዘተወልደ እምልባሴ ክርስቶስ አቡ
ባሩተ ወንጌል ዘተጸምዶ በትእዛዘ ንጉሥ ሰዊአ ሶበ ጣዖታት ፈቃደ ቃለ ዘይክልም ሰማይ ወረደ ወያበቁ ጾልያሁ አንበረ መለኮት እደ። በዚች ቀን የታላቁ አባ መቃርስ የሰማይቱ የአሙኒዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሌት አዘክሪያ ይላፍ መለተ ጸምዱ ከዘልፈ ለላነበት ወገዘንድ የተመጻፈን ተረሰከ እግዚኦ ጸሪቀ መበለት ውኩፈ እመእለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቆኑ ሶጻን ለዘጻፎ በክርታስ ወለዛ አጻፎ ዘይደርስ ወለዛ አንብቦ ወለዘተንጎ በልሳን አዲስ ወለሰማ ቃሉ በስነ መንፈስ በጸሎተ ማርያም አራቂ ተኩሉም ባይሰወረ የመሐረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት ይማረን ይቅርም ይበለን፣ ለቃሉም ተገዢ ያድርገን። አምላካችን የአባቶቻችን ጸሎት የእናቶቻችን ጸሎት የእውነተኞቹ የአማኞቹ ለእግዚአብሔር የተገዙት የእነሱ ጸሎት አይለየን። እግዚአብሔር ስለ እናቱ ስለ ንጽሕት ስለ ቅድስት ድንግል ማርያም ብሎ ይማረን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው መሐሪው ደጉ ቸሩ አምላክ እግዚአብሔር ይማረን። ዝናብ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል ያድርግልን። አምላካችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን፣ የታመሙትን ፈውስን ያድላቸው፣ የሞቱትን በደጋጎቹ አጠገብ ያሳርፍልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ በስደት ዓለም ያሉትን የሚሰብስብልን፣ በጸሎታት ትርሱን አስታውሱን ያሉትን በምሕረት በቸርነቱ ሁላችንን የሚያስበን፣ ሰበለቦናችን መልካሙን ምኞት ይሙላልን። ሀገራችን ውስጥ ያለውን ጦርነት አምላካችን ያብርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ጠራርጎ ያጥፋልን። አሜን ይደረግልን። የሰማነውን በዝነ ልቦናችን አምላካችን ያሳድርብን ያውልብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢተባልነ እግዚኦ ውስተ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሰረይ ኃጢአት የኃጢአተ ኩሉ ሕዝበ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁትን ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። አሁን ባርኮ መድኃኒተ ሥጋ ያድርግላችሁ። ሀገራችን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። አሜን። ምስጋና ለአብ ምስጋና ለወልድ ምስጋና